አሁን በመቀጠል ምን ያው የክሮም ሎጎ ነው። መጀመሪያ ክብን እንመርጣለን። ፊለው ኤክስ ይሆናል። ስትሮኩን ኤኒ ደስ ያለንን ከለር እንሰጠዋለን። እዛ ሺፍትን በመጫን አንድ ክብ እሰራለሁ። ሺፍት ምን ያደርግልናል? ቀጥ ያደርግልናል። ከዛ በኋላ ኤዲት ላይ በመሄድ ኮፒ ለዋለው። ኤዲት አሁንም ፔስት ኢን ፕሌስ ልና ደብል ካረኩ በኋላ ሺፍት እና አልትን በመጫን እኩል መቀነስ እችላለሁ። አሁንም ኤዲት እሄዳለሁ። ኮፒ ፔስት ኢን ፕሌስ ለዋለው። አሁንም አሳንሰዋለሁ ማለት ነው። ካሳነስነው በኋላ መስመር ላይ ሄድና እዚህ ጋር ገባ ብዬ ሺፍትን በመጫን ቀጥ ያለ አንድ መስመር እሰራለሁ። ከዛ በኋላ ያንን መስመር ሮቴት ላይ ሄድና እዚህ ጋር ሴንተሯ ጋር በመምጣት አልትን ይዤ አንዴ ክሊክ አደርጋለሁ። አልትን ይዤ ክሊክ ካረኩ በኋላ ሮቴት ይመጣል። አንድ ክብ ሰርከምስታንሱ ስንት ነው? 360 ነው። ከዛ ለ3 ነው መቁረጥ የፈለኩት። ሳካፍለው ለ3 360 120 ይመጣል። ከዛ ኮፒ ለዋለሁ። ኮንትሮል ዲ አሁንም እጠቀማለሁ ማለት ነው። ከዛ ዙም አረግና ቼክ አረጋለሁ መስመሩ መጠላለፉ። መስመሩ ካልተጠላለፈ ቀለም ስለማይቀባ ማለት ነው። ከዛ ሁሉም ሰሌክት ይደረጋል። ሼፕ ቢልደር ላይ ሄድና ቀለሜን እቀይረውና ሁሉንም ቼክ አረጋለሁ። ለብቻ ይቀባል። የሆነ ነገር ቀለም መስመሩ ካልተላለፈ ሁለት ነገሮች አንድ ላይ ይቀባሉ ማለት ነው። ኦኬ። ስለዚህ እዚህ ጋር ቀለም በመምረጥ መጀመሪያውን አረንጓዴ እናደርገዋለን። አይ ቲንክ የመጀመሪያው ቀይ ነው። ላይ ቀይ ቀባለሁ። ሁለተኛው አረንጓዴ ነው። ሶስተኛው ቢጫ ነው። አራተኛው ሰማያዊ ነው ማለት ነው። ከዛ በኋላ ሰሌክት እናደርግና እዚህ ጋር በመሄድ ኤክስ ብዬ አመጣለሁ ማለት ነው። ፈልገው